በጌታ በኢየሱስ ክርስቶስ ሁላችንም ሰላም እላችኋለሁ። ዛሬ የመጣሁት አንድ ሐሳብን ለማካፈል ነው። በተለይም ስለ መጽሐፍ ቅዱስ የሚነሱ ጥያቄዎችን እነዛን ጥያቄዎች ለመመለስ ሳይሆን መጽሐፍ ቅዱስ ውስጥ ያለውን ሐሳብ ለመናገር ነው። ሰው መጽሐፍ ቅዱስ ላይ ያለውን ሐሳብ ወይም እግዚአብሔር በመጽሐፍ ቅዱስ የገለጠበትን ሐሳብ ግልጽ የሆነለት አይመስለኝም። እግዚአብሔር በመጽሐፍ ቅዱስ ባይጻፍም ሳይጻፍ ብዙ ዘመን እግዚአብሔር ለዘላለም የሚኖር አምላክ ነው። እግዚአብሔር ፍጥረታት ሁሉ ሊታወቅበት የሚችል አምላክ ነው። እግዚአብሔር በፍጥረቱ ውስጥ ሁሉ የሚታይ አምላክ ነው። ነገር ግን የሰው ልጅ ዕውቀትን የሰጠ እግዚአብሔር፣ ፊደልን የሰጠ እግዚአብሔር፣ መጽሐፍን የሰጠ እግዚአብሔር ከትውልድ መካከል ያለውን ሰው እንዲያውቅ ለትምህርት ለተግሣጽ እንዲሆን ተብሎ እንደተጻፈ ጳውሎስ ለጢሞቴዎስ እንደጻፈለት እንመለከታለን። ነገር ግን እኔ አሁን ዛሬ ልናገር የፈለኩት መጽሐፍ ቅዱስ ለሰው ልጅ ያለው ጥቅም ምንድነው ነው። መጽሐፍ ቅዱስ ለሰው ልጅ ያለው ጥቅም ምንድነው? ከሃይማኖት መመሪያ ባለፈ ወይንም አሁን ባለው የተለያየ ሃይማኖታዊ ተቋም ውስጥ ሁሉም የየራሱን ሐሳብና የየራሱን ነገር ከማስገባቱ በፊት የመጽሐፍ ቅዱስ ዓላማ ሊናገር የፈለገው ምንድነው ነው። እኔ እንደኔ ሐሳብ መጽሐፍ ቅዱስ ሊነግረን የፈለገው አራት ዋና ዋና ሐሳቦች አሉት። ዋና ዋና ሐሳቦች አራት አሉት። ከዛ ውጭ ያለው የነዚህን አራት ሐሳቦች ማስፈጸሚያ ነው። የመጀመሪያው ነገር በምድር ላይ ብዙ ፍልስፍናዎች ነበሩ። መጽሐፍ ሲጻፍ ድረስ እስካሁን ዘመን ድረስ ሰው ጥያቄ አለው። ፍጥረት ከየት መጣ ይላል። ብዙ ፈላስፎች ተነስተዋል። አንዳንዱ ከአዝጋሚ ለውጥ መጣ ይላል፣ አንዳንዱ ከውሃ ውስጥ መጣ ይላል፣ አንዳንዱ ከትልቅ ፍንጥርጣሪ ከሰማይ ከወረደ ተፈጠረ ይላል። ይሄ ሁሉ የተለያየ ግምታዊ ሐሳብን ሰው ሰጥቷል። ነገር ግን ይህንን ሐሳብ ሁሉ ለመመለስ ይህን ሁሉ ሐሳብ ለማጠቃለልና የሰውን አእምሮ ለማሳረፍ መጽሐፍ ቅዱስ የተጻፈ እንደሆነ ይገባኛል። ስለዚህ ፍጥረታት በሙሉ ስርዓት ያለው ፈጣሪ ያለው መሆኑ ይታወቃል። ስርዓት አካሄዱ በስርዓት መሄዱ እግዚአብሔር በስርዓት ውስጥ እግዚአብሔር በፍጥረት ውስጥ ስለሚታይ ሮሜ ምዕራፍ 1 ቁጥር 18 እግዚአብሔር ከፍጥረቱ ውስጥ ግልጥ ሆኖ ይታያል ይላል። በብዙ መንገድ ላይ እግዚአብሔር በፍጥረቱ ውስጥ ግልጥ ሆኖ ይታያል። ይሄ ግልጥ የሆነው እግዚአብሔር በምድር ላይ የሰው ልጆች ፍልስፍናና ዕውቀት እየበዛ በሚሄድበት ሰዓት በተለያየ ጽሑፍ በተለያየ መረጃዎችን ለሰው ማካፈል በተጀመረበት ሰዓት ስለዚህ እግዚአብሔር ደግሞ በሙሴ በኩል የመጀመሪያው መጽሐፍ እንደተጻፈ ዘፍጥረትን ይነግረናል። አምስቱ የሙሴ መጽሐፍት ተብለው የሚነገሩት ዘፍጥረት፣ ዘጸአት፣ ዘኍልቍ፣ ዘሌዋውያን፣ ዘዳግም እነዚህ አራቱ መጽሐፍቶች አምስት መጽሐፍቶች። ስለዚህ በእነዚህ በአምስቱ መጽሐፍቶች ውስጥ እግዚአብሔር ሊነግረን የፈለገው አለ። በተለይም በዘፍጥረት ላይ ያለውን ሐሳብ ስንመለከት የሰው ልጅ ጥያቄ ይመልሳል። የመጀመሪያው ፍጥረት ከየት መጣ የሚለውን እግዚአብሔር ከየት መጣ የሚል አይመልስልንም። የሰው ጥያቄ እግዚአብሔር ከየት መጣ የሚል ሳይሆን ይሄ ፍጥረት ከየት መጣ ነው። እግዚአብሔር የት አለ፣ እግዚአብሔር የት ነው የሚለው ጥያቄ ሳይሆን ፍጥረት ከየት መጣ የሚለውን በተለያየ ፈላስፋዎች በአዝጋሚ ለውጥ ነው፣ በውሃ ውስጥ ነው፣ ትላልቅ ፍንዳታዎች ፈንድተው ነው፣ የተለያየ ሐሳብ በፍልስፍናው ዓለም ውስጥ በተለየ በየጊዜውና በየሰዓቱ ያ ሐሳብ አለ። ነገር ግን ይህን ሐሳብ ለመቋጨት እግዚአብሔር ሐሳቡን አመጣና እግዚአብሔር ነው ሰማይና ምድርን የፈጠረው፣ በውስጡም ያለውን የፈጠረው እግዚአብሔር ነው ይላል። ስለዚህ ፈጣሪ እግዚአብሔር ነው፣ ሰማይና ምድርን የፈጠረ እግዚአብሔር ነው፣ በውስጡ ያለውንም የፈጠረ እግዚአብሔር ነው። ሁሉም ፈጣሪ እንዳለው ያሳያል። ሁሉም በስርዓት እንደሚሄድ ያሳያል። እስከዛሬ ድረስ በፍጥረቱ ውስጥ እግዚአብሔር ግልጽ ሆኖ በስራው ይታያል። አንደኛው መልስ ይሄ ነው። ስለዚህ ሰው ፍጥረት ከየት መጣ ብሎ ለመመራመር ጊዜና ሰዓት ማባከኑ ከንቱ ነው ማለት ነው ስለማያገኘው። ሁለተኛው የሰው ልጅ ነው። እኔ ማን ነኝ፣ ሰው ማን ነው የሚለው ጥያቄ ነው ብዙ ጊዜ የሚነሳው። ሰው ከዝንጀሮ አልመጣም፣ ሰው ከጦጣ አልመጣም፣ ሰው ከሆነ አካል አልመጣም። ሰው ሆኖ ነው የተፈጠረው። ፍጥረቱ እስካሁን ድረስ የሚመሰክረው ይሄንን ነው። እሱም ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ እግዚአብሔር በመልኩና በምሳሌው እንደፈጠረና
ፍጥረታትን በሙሉ እንዲገዛ ገዢ አድርጎ እንዳስቀመጠው ይታወቃል፣ ይነግረናል። ስለዚህ ሰው አንተ ዝንጀሮ አይደለም፣ ከዝንጀሮ አልመጣህም፣ በአዝጋሚ ለውጥ አልመጣህም፣ ጭራ አልነበረህም፣ አንተን የፈጠረ በመልኩና በምሳሌው እግዚአብሔር ነው። አለቀ። መልሱ ይሄ ነው። ይህንን ሰው እግዚአብሔር ከፈጠረ ካበጃጀ በኋላ እግዚአብሔር አሁን ያለውን ዓለም አሁን የምንኖርበትን ዓለም ደግሞ ለማሳየት ጥያቄና መልስ አለው። እግዚአብሔር የፈጠረውን ሰው በኤደን ገነት ካስቀመጠ በኋላ እንዲከባከብ እንዲጠብቃት ካስቀመጠው በኋላ እግዚአብሔር በሱና በእግዚአብሔር መካከል አንድ ነገር አስቀምጧል። አንድ ነገር የሚታወቅ ነገር አለ። ሰው ፍጹም የሆነ መንፈሳዊ የሆነ ዕውቀቱ ራሱን ማወቅ የማይችልበት ወይንም በመንፈሳዊ አካል ውስጥ ሆኖ የተፈጠረ እንደሆነ እንመለከታለን። አዳምና ሔዋን በገነት ሲኖሩ የነበራቸው ሕይወት አንዱ አንዱን የማያፍርበት የማይተፋፈርበት ዕውቀት የሌለበት ነው። ነገር ግን እግዚአብሔር አንድ ነገር ተናግሯል። ፍጥረታትን ግዙ ብሏል፣ ብዙ ተባዙ ብሏል። ይሄ ቃል ለማምጣት እግዚአብሔር አዳም በገነት መካከል ካለው ዛፍ ሁሉ ትበላለህ፣ ነገር ግን ዕውቀት የሚሰጠውን ክፉና ደጉን የሚያሳውቀውን ዛፍ እሱ እንዳትበላ፣ እሱ በበላ ቀን ሞትን ትሞታለህ ይላል እግዚአብሔር። እግዚአብሔር አዳም ለምን እንደሚሞት ያውቃል፣ በፍቃዱም እንደሚሞት ያውቃል። አሁን የመጣንበትን ዓለም ለማወቅ ይህን ሐሳብ እግዚአብሔር ከተናገረ በኋላ አዳም በዘፍጥረት ምዕራፍ 3 ላይ በእባቡ ምክንያት ለሴቲቱ ለሔዋን በነገራት ምክንያት እባቡ በተናገረው ምክንያት ሞትን አትሞቱም እግዚአብሔር እንደሱ እንዳትሆኑ ብሎ እባብ የተባለው ተንኮለኛ ተናገረ ይላል። እዚህ ላይ ማብራራት አልፈልግም፣ ግን ሂደቱን ለምን መጣ የሚለው ቋንቋ በዚህ ሰዓት የሰው ልጅ እግዚአብሔር ከሰጠው ሐሳብ ትእዛዝ በተመከረው ምክር መሰረት በላ። ስለዚህ አይኑ ተገለጠ። አዳም ሔዋንን አያት፣ ሔዋንም አዳምን አየችው፣ ተፋፈሩ ይላል። በጣም የሚገርመው ነገር ተፋፈሩ ተብለው ግልድም አገለደሙ ይለናል። የቅጠል ግድም እፍረተ ገላቸውን ሸፈኑ ይላል። ለምንድን ነው እፍረተ ገላቸውን የሸፈኑት? ለምን ሌላውን ነገር አልሸፈኑም? ጠይቃችሁ ታውቃላችሁ? ይሄን ሐሳብ ለምን እንደሸፈኑ ታውቃላችሁ? ምን እንደገባችሁ ታውቃላችሁ? እግዚአብሔር የተናገረው ብዙ ተባዙ ምድርን ሙላት የሚለው ሐሳብ አለ። የመባዣ አካላቸውን ነው የሸፈኑት። ከዛም እግዚአብሔር መጣ፣ ጠየቀው። መጀመሪያ ጊዜ ተማኛኙ። አዳም ወዴት ነህ ብሎ ሲጠይቀው አዳም በሔዋን አማኘ፣ ሔዋን በእባብ አማኘች። እግዚአብሔር ለሁሉም እንደየድርሻቸው ከሰጣቸው በኋላ በጣም የሚያስገርመውና አዳም የገባው አንድ ነገር ቅድም ማን ነው ያሳሳተ ሲባል አንተ የፈጠርካት ሴት ናት ብሎ የተናገራትን ሴት እግዚአብሔር ጋር ከመጣ በኋላ እግዚአብሔር ከገነት እንደሚያባርረው ወይም እንደሚወጡ ካሰበ በኋላ ግን አንድ ነገር ተናገረ። አዳም አንድ ነገር ገባው። ሚስቱን ሔዋን አላት፣ አንቺ የሔዋን ሁሉ እናት ነሽና አላት። የእግዚአብሔር ሐሳብ ገባው። በማባዣ አካል ውስጥ ብዙ ተባዙ ምድርን ሙላት የሚለው ሐሳብ ሲገባው ሔዋንን ከመጥላት ወይንም እልፍ በይ ከማለት ይልቅ አንቺ ሔዋን የፍጥረት ሁሉ እናት ነሽ የሚለውን ተስፋ ይዞ ወደፊት ብዙ ሕዝብ እንደሚበዛ እግዚአብሔር ከኤደን ገነት አስወጥቶ የእንስሳት ቆዳ አልብሶ አስወጣቸው ይላል። ስለዚህ ሰው መንፈሳዊ አካሉ ሲሞት ውስጡ ያለው መንፈሳዊ አካል ሲሞት ወይም ከእግዚአብሔር ሲለይ ስጋዊ ማንነቱና ዕውቀቱ ተገለጠ። ስለዚህ እግዚአብሔር ብዙ ተባዙ ምድርን ሙላት ያለው ቃል ሊፈጸም ዘንድ በምድር ላይ ያለው መግዛት በምድር ላይ ያለውን ሐሳብ ሁሉ ጠቅሎ የሚይዝ ስልጣንን እና መባዛትን ይዞ ሄደ። እግዚአብሔር በጣም የሚገርመው ቃል እንዲላል አዳም እንደኛ እንዳንዱ ሆነ ይላል። አዳም ገዢ ነው።
በምድር ላይ ለመግዛት የተፈጠረ ነው። ፍጥረታትን ሁሉ የሚገዙለት ነው። ይህ ደግሞ የምናየው ነው። ፍጥረታትን ሁሉ የምናስተዳድር በምድር ላይ ያለውን ፍጥረት ሁሉ ለማስተዳደር ስልጣን የተሰጠን እንድንንከባከብ የተሰጠን ፍጥሮች መሆኑን አሁን ተግባራችን ህይወታችን ይለያል። ስለዚህ የምናጠፋው ፍጥረታትን እኛ ነን፣ የምንንከባከበውም እኛ ነን፣ የምንገዛውም እኛ ነን፣ የምንባዛውም እኛ ነን። ይሄ ቃል ሶስቱንም ሐሳብ እኔ ማን ነኝ አሁን እንዴት ሆንኩ የሚለው ጥያቄ ከእግዚአብሔር ጋር እንዴት እንደተለየን ያሳይና እግዚአብሔር ያለ ተስፋ ቃል ስለማይሸኝ በሴቲቱና በእባቡ መካከል ራስህን ይቀጠቅጣል አንተም ሰኮናውን ትነክሳለህ የተባለው ቃል ይፈጸም ዘንድ እግዚአብሔር መንፈሳዊ ሞትን ለመመለስ በገላትያ ምዕራፍ 4:4 ላይ ከሴት የተወለደው ከሕግ በታች የተወለደው ኢየሱስ ክርስቶስ ስለኛ ኃጢአትና በደል ይሆን ዘንድ መንፈሳዊ ህይወታችን በሞት ስጋዊ ህይወታችን እንዲነቃ እንደሆነ ሁሉ እንደዚሁ መንፈሳዊ አካላችን ህይወት እንዲዘራና መንፈሳዊ ስጋዊ አካላችን እንዲሞት በመሞት ሥርዓት ውስጥ ወደ እግዚአብሔር መንግስት እንድንመለስ ጌታችን ኢየሱስ ክርስቶስ ስለኛ ኃጢአትና በደል ሞተ። በሞት የገባው በሞት ነው የሚመለሰው። በሞት ገብቶብናል፣ በሞት ነው የሚመለሰው። አዳም መባዛት መግዛትን ለማምጣት መንፈሳዊ ህይወቱን በመግደል ዓለማዊ ህይወቱ በመንቃት ለዘላለም ምድርን በመሙላት በመግዛት እየኖረ ነገር ግን የሞተው ከእግዚአብሔር የተለየበት ማንነቱ መንፈሳዊ ህይወቱ ስለነበር ይህን ደግሞ በሞት ነው የሚመለሰው። ስለዚህ ጌታ ኢየሱስ ክርስቶስ የሞተው በሞት ያጣነውን በሞት ለመመለስ ነው። ኢየሱስ ኃጢአታችንን ሁሉ ተሸክሞ ስለኛ በደል ቆሰለ ተብሎ በኢሳይያስ ላይ እንደተጻፈ እንዲሁ ኢየሱስ ስለኛ በደል ሞተና ኃጢአታችንን ሁሉ አስወግዶ የሱ ልጆች እንሆን ዘንድ በአብ ቀኝ እንድንቀመጥ በትንሣኤው ትንሣኤን ሰጠን፣ የዘላለም ህይወትን ሰጠን። ስለዚህ አሁን እኛ አሮጌው ማንነታችንን ገለን አዳማዊ የሆነው ማንነታችንን ገለን በምድር ላይ ያለው ህይወታችንን ስጋችንን ስጋዊ ምኞታችንን ገለን መንፈሳዊ ህይወት ተነስተናል። ከክርስቶስ ጋር ህይወት ሰጥቶናል። በክርስቶስ ህይወትን አግኝተናል። በክርስቶስ በህይወት እንድንኖር በሞቱ በኩል ሁላችን ጸድቀናል። ኃጢአታችን ተወግዷል፣ በደላችን ተወግዷል። ስለዚህ መጽሐፍ ቅዱስ የሚነግረን ይሄንን ነው። አራተኛውን መጨረሻው ሁላችን አንድ ቀን በጌታ ፊት ለዘላለም እንኖራለን። እኔ እሄዳለሁ በአባቴም ስፍራን አዘጋጅላችኋለሁ መጥቼም ደግሞ እኔ ባለሁበት ትኖራላችሁ ብሎ ተስፋ ሰጥቶናል። ስለዚህ አሁን ማንኛውም በክርስቶስ ኢየሱስ ያመነ ሁሉም ሰው እንዲያምን እግዚአብሔር ዓለምን ሁሉ እንዲሁ ወዷልና አንድያ ልጁን እስኪሰጥ ድረስ በልጁ የሚያምን የዘላለም ህይወት አለው፣ የማያምን ግን አሁን ተፈርዶበታል ተብሎ እንደተጻፈ በልጁ የሚያምን የዘላለም ህይወት አለው፣ በልጁ የማያምን ግን የዘላለም ቁጣ በሱ ላይ ይኖራል እንጂ ህይወትን አያይም እንደተባለ ሁሉም ሰው በክርስቶስ በማመን የሚገኘውን ጽድቅ እንዲያገኝ ክርስቶስ ስለኛ ሞቷል። ስለዚህ መጽሐፍ ቅዱስ የሚነግረን ሐሳብ ይሄን ነው። በውስጡ ያለው ይህንን ማስፈጸሚያ ነው። ዛሬ ያንዳንዱ በመንሄድበት ሰዓት የሰው ልጅ እንዴት እና ለምን እንደሚኖር እግዚአብሔር ያስተማረበት መንገድ ነው። እግዚአብሔር ይላል ዕብራውያን 1 ለአባቶቻችን በተለያየ መንገድና ጎዳና ተናገረ፣ በመጨረሻው ግን በልጁ በኢየሱስ ክርስቶስ ተናገረናል። በመጨረሻው ንግግር እግዚአብሔር በብዙ መንገድ በብዙ ጎዳና በብዙ ተናግሯል። የተናገረበት መንገድ ብዙ ነው። አሁን ግን የመጨረሻው ንግግር ልጁ ኢየሱስ ክርስቶስ ነው። በሞታችን ያጣነውን ህይወት በሞታችን መልሶልናል። አሜን። ስለዚህ ወንድሜ እህቴ አንድ ነገር ልነግራችሁ ፈልጋለሁ። ዛሬ ከዚህ ሞት ካጣኑ ህይወት በሞት የመለሰልን ኢየሱስ ክርስቶስን ተቀበላችሁ የዘላለም ህይወት አገኙ። ጌታ ይባርካችሁ። ሻሎም